ሚካኤሎ ሙድሪክ በሚቀጥለው ሲዝን በቼልሲ ስብስብ ውስጥ የመሰለፍ ዕድልን ያገኝ ይሆን? ዩክሬናዊው የቼልሲ መስመር አጥቂ ሚካኤሎ ሙድሪክ ከ20 ወራት የእገዳ ቆይታ በኋላ ወደ እግር ኳስ ተመልሷል። ታዲያ በርካቶች አንድ ጥያቄን ደጋግመው እያነሱ ይገኛሉ። ይህ የቼልሲ ዩክሬናዊ ተጫዋች ሚካኤሎ ሙድሪክ በሚቀጥለው ሲዝን በሻቢ አሎንሶ በሚመራው የቼልሲ ስብስብ ውስጥ የመሰለፍ ዕድልን ያገኝ ይሆን? ይህ የበርካቶች ጥያቄ ነው። ሚካኤሎ ሙድሪክ በባለፉት 20 ወራት ምን አይነት ጊዜዎችን ሲያሳልፍ ነበር? ተጫዋቹ በምን አይነት የአካል ብቃት ደረጃ ላይ ይገኛል? በሚቀጥለው ዓመትስ የመሰለፍ ዕድልን ያገኝ ይሆን? ይህንን ጉዳይ በዛሬው ፕሮግራማችን ላይ እንመለከተዋለን። ሰላም አድማጮች፣ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ፣ ቪዲዮን ደግሞ ላይክ እያደረጋችሁ ይህንን ፕሮግራም እንድትጀምሩ በአክብሮት ጠይቃለሁ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ ዛሬም በተለያዩ ዝግጅቶች ከእናንተ ጋር ተገናኘን። በዚህኛው ፕሮግራማችን ላይ ደግሞ የሚካኤሎ ሙድሪክን ወደ እግር ኳስ የመመለሱን ጉዳይ የምንመለከተው ይሆናል ማለት ነው። ባሳለፍነው ሳምንት በእግር ኳሱ ከሰማናቸው አበይት ጉዳዮች መካከል አንዱ የሚካኤሎ ሙድሪክ ወደ እግር ኳስ የመመለስ ጉዳይ ነው። ሚካኤሎ ሙድሪክ ከዓይናችን ከተሰወረ በጣም ቆየት ብሎ ነበር። ይህ ተጫዋች ላለፉት 20 ወራት በምንም አይነት የእግር ኳስ እንቅስቃሴዎች ላይ እየተሳተፈ አልነበርም። ተጫዋቹ በተለይም ደግሞ ሜልዶኒየም የተባለ የተከለከለ ንጥረ ነገር መጠቀሙ ከታወቀና ከተረጋገጠ በኋላ ለ4 ዓመታት የሚቆይ የእግር ኳስ እገዳ ተጥሎበት ነበር። እንደዚህ አይነት እገዳዎችን ብዙ ጊዜ የሚቆጣጠረውና ከዛ በኋላ ደግሞ ውሳኔዎችንም ጭምር የሚያስተላልፈው የወርልድ አንቲ ዶፒንግ ኤጀንሲ ዋዳ ማለትም የዓለም አቀፉ የጸረ አበረታች መድኃኒቶች ኤጀንሲ ነው። ብዙ አትሌቶች፣ የእግር ኳስ ተጫዋቾች በተለይም ደግሞ አውቀውትም ይሁን አስበውበትም ይሁን ሳያስቡበት እንዲህ አይነት ነገሮችን ወይም ደግሞ የተከለከለ ንጥረ ነገሮችን የሚጠቀሙ ከሆነ ምናልባት በስፖርት ሕይወታቸው በጣም ከፍተኛ የሚባለውን እገዳ ሊያጋጥማቸው ይችላል። ታዲያ ሚካኤሎ ሙድሪክም በእግር ኳስ ማህበር በተለይም ደግሞ በፉትቦል አሶሲዬሽን እንዲሁም ደግሞ በወርልድ አንታይ ዶፒንግ ኤጀንሲ በተገለጸው መሰረት ተጫዋቹ ለ4 ዓመታት የሚቆይ የእግር ኳስ እገዳ ተላልፎበት ነበር። ተጫዋቹ በ2022-23 የውድድር ዘመን የበጋ ወራት ላይ ነበረ የቼልሲ እግር ኳስ ክለብን የተቀላቀለው። ተጫዋቹ ያለው ብቃት እጅግ በጣም አስደናቂ በመሆኑ ምክንያት የበርካቶችን ቀልብ በሳበበት ወቅት ነበረ ቼልሲ ይህንን ተጫዋች ያስፈረመው። እንደውም ተጫዋቹ አርሰናልን ሊቀላቀል ተቃርቧል በተባለበት ጊዜ ነው ቼልሲ የዚህን ተጫዋች ዝውውር ሃይጃክ አድርጎ ይህንን ተጫዋች በ2023 በ89 ሚሊዮን ፓውንድ ወደ ስታንፎርድ ብሪጅ ማምጣት የቻለው። ሙድሪክ ፈጣን ነው፣ ያለው ፍጥነት እጅግ በጣም አስደናቂ ነው። ኳስ አገፋፉ የተዋጣለት ነው። ድንቅ አጨራረስ ያለው ተጫዋች ነው። እናም በዚህ ምክንያት ቼልሲ ምርጥ ተጫዋች እንዳገኘ ተደርጎ ይነሳ ነበረ። ነገር ግን ደግሞ ተጫዋቹ ቅድም እንዳልኳችሁ ያ ሜልዶኒየም የተባለውን የተከለከለ ንጥረ ነገር ተጠቅሟል የሚለው ነገር ከታወቀና ከተረጋገጠ በኋላ ተጫዋቹ በእግር ኳስ ምንም አይነት እንቅስቃሴዎችን ለ4 ዓመታት እንዳያደርግ እገዳ ተጥሎበታል። በህዳር 2024 ነበረ ሙድሪክ ለመጨረሻ ጊዜ የእግር ኳስ ጨዋታን ያደረገ የነበረው። ከዛ በኋላ በምንም አይነት የእግር ኳስ ጨዋታዎች ላይ ተጫዋቹ ተጫውቶ መሰለፍ አልቻለም። የ4 ዓመት እገዳ ነበር የተጣለበት። ነገር ግን እገዳው ተቀንሶ ከ20 ወራት ቆይታ በኋላ ሚካኤሎ ሙድሪክ ነፃ እንደሆነና ወደ እግር ኳስ መመለስ እንደሚችል ተገልጿል። እና እንደውም ተጫዋቹ ዛሬ ማለት ነው በሆንግ ኮንግ የቼልሲን የፕሪሲዝን ወይም የቅድመ ውድድር ዘመን ዝግጅትን ይቀላቀላል ተብሎ ይጠበቃል። እንዲህ አይነት እገዳዎች የእግር ኳስ ተጫዋቾችን ብዙ ነገር ማመሰቃቀልና ማበላሸት እንደሚችሉና የዛም አቅማቸው ከፍተኛ እንደሆነ የተለያዩ ስፖርተኞችን ጠቅሰን ማንሳት እንችላለን። ፖል ፖግባ የቅርብ ጊዜ ምሳሌያችን ነው። ፖል ፖግባ በብሔራዊ ቡድን በአስደናቂ ብቃቱ የሚታወቅ በዩቬንቱስ ድንቅ ጊዜን ያሳለፈ ተጫዋች ነበር። በእርግጥ ወደ ማንቸስተር ዩናይትድ ከተዘዋወረ በኋላ የሚጠበቅበትን አላሳየም በሚል በርካታ ትችቶች ይቀርቡበት ነበር። በኋላ ፖግባ የወራት እገዳ ወይም የዓመታት እገዳ ተጣለበትና ከእግር ኳስ እንዲርቅ ተደረገ።
ከእግር ኳስ ከራቀ በኋላ ወደ እግር ኳስ ሲመለስ እገዳው ተቀንሶለት ልክ እንደ ሙድሪክ ማለት ነው። ወደ እግር ኳስ ሲመለስ ብዙ ነገሮች አዲስ ሆኖ ነበረ ስለ ፖል ፖግባ ይነሱ የነበረው። ምክንያቱም ፖል ፖግባ የእገዳ ሳይጣልበት በፊት ከማንቸስተር ዩናይትድ ለቆ ወደ ቀድሞ ክለቡ ዩቬንቱስ የተመለሰበት በዩቬንቱስ ያን የምናውቀውን ፖግባን ሊያሳየን ይችላል ተብሎ ሲጠበቅ የነበረበት ወቅት ነበረ። የእገዳ ተጣለበት፣ ወደ እግር ኳስ ተመለሰ። ወደ እግር ኳስ ከተመለሰ በኋላ ግን ዩቬንቱስ እንኳን ይህንን ተጫዋች ትሪት እያደረገ እያባበለ መቆየት አልፈለግም። ከዩቬንቱስ ጋር ተጫዋቹ ለመለያየት ተገዷል። እና እንዲህ ያሉት ወራት እጅግ በጣም አስጨናቂ የሚባሉ ናቸው። ምናልባት ተጫዋቾች የአካል ብቃታቸውን ፊትነሳቸውን ለመጠበቅ በግላቸው ልምምድ ሊሰሩ ይችላሉ። ከግል አሰልጣኞቻቸው ጋር አብረው ልምምድ እያደረጉ የአካል ብቃታቸውን ሰውነታቸውን ሊጠብቁ ይችላሉ። ግን ደግሞ በተለይ ፕራይም በሚባለው ወቅት ላይ ተጫዋቾች ከእግር ኳስ ከራቁ ነገሮች እጅግ በጣም አስቸጋሪ ሊሆኑ ይችላሉ። ሙድሪክ ቼልሲን የተቀላቀለበት ጊዜ ማለት በቃ በደንብ ራሱን ለዓለም እግር ኳስ ማሳየት የሚፈልግበት፣ ምክንያቱም ከሻክታር ዶኔስክ ነው ወደ ቼልሲ የመጣው። ወደ ዓለማችን ትልቅ ወደሚባለው ሊግ ነው የተዘዋወረው። ዓለማችን ላይ አሉ ከሚባሉ ስመጥር እግር ኳስ ክለቦች መካከል አንዱን ነው የተቀላቀለው እና በዛ ሰዓት ተጫዋቹ ራሱን በደንብ ለቼልሲ ማሳየት ይችላል ተብሎ በሚጠበቅበት ጊዜ እንደው ቼልሲን ከተቀላቀለ ወደ 1 ዓመት ገደማ በሚጠጋ ወቅት ላይ ነው ሚሃይሎ ሙድሪክ ይህ እገዳ የተላለፈበትና ለተጫዋቹ እጅግ በጣም የሚያስከፋ ነበረ። እጅግ በጣም የሚያሳዝን እገዳ ነበር ማለት ይቻላል። የትኛውም ተጫዋች ላይ እንዲህ አይነቱ እገዳ ሲጣል በፍጹም ሊያሳዝን እንደሚችል ሁላችንም መገመት የምንችለው ጉዳይ ነውና ያንን ማንሳት ያስፈልጋል። ተጫዋቹም እገዳው ከተነሳለት በኋላ ደስተኛ እንደሆነ በማህበራዊ ሚዲያው ላይ ገልጿልና ከረጅም ጊዜ ትግል በኋላ የ4 ዓመታት እገዳው ተቀንሶልኝ አሁን ነፃ ሆኛለሁና እጅግ በጣም ደስተኛ ሆኛለሁ፣ አመስጋኝም ነኝ የሚል ሀሳቡንም ጭምር ሰጥቷል እና በተለይም ደግሞ በቀጣዮቹ ጊዜያት ላይ በደንብ ራሱን አጠናክሮ ለመመለስ እንደሚጥር የወደፊቱንም ጊዜ አሁን ማሰብ እንደሚጀምር ሚሃይሎ ሙድሪክ በማህበራዊ ሚዲያዎቹ ላይ አስተያየቱን ሰጥቷል ማለት ነው። የቼልሲ ተጫዋቾችና ደጋፊዎች በጣም የሚወዱት ተጫዋች ነው ሚሃይሎ ሙድሪክ እና እንደውም ሚሻ የሚል ቅጽል ስም ሁሉ ሰጥተውታልና ተጫዋቹ በጣም በቼልሲ እግር ኳስ በቴክኒካል አቢሊቲው ቡድኑ በደንብ መጥቀም የሚችል ተጫዋች ተብሎ ሲጠቀስለት የነበረው ተጫዋች ከእግር ኳስ ግን ከዛ በኋላ የተገለለበት ሁኔታ ተፈጥሯል። እንደውም የተጫዋቹን 10 ቁጥር መለያ ለኮል ፓልመር ተሰጥቶት ኮል ፓልመር ያንን 10 ቁጥር መለያ እንዲለብስም ጭምር ተደርጓልና ተጫዋቹ በቼልሲ ቤት በሁሉም ውድድሮች 73 ጨዋታዎች ላይ ተሰልፎ ተጫውቷል። ከእገዳው በፊት ማለት ነው። 10 ጎሎችን ማስቆጠር የቻለ ተጫዋች ነው። ለዩክሬንም ወሳኝ ከሚባሉ ተጫዋቾች መካከል አንዱ እንደሆነ ይታወቃል። በ28 ጨዋታዎች ላይ ተጫዋቹ ተሰልፎ መጫወት ችሏል። ያው በጣም በሚያሳዝን ሁኔታ ከ2 ዓመት በፊት የተደረገውም የአውሮፓ ዋንጫ ያመለጠው ተጫዋች ነውና የሚሃይሎ ሙድሪክ በእርግጥ በቼልሲን በሚጫወትበት ጊዜ ከቡድኑ ጋር በደንብ አዳፕት እያደረገ ነው ወይ፣ በደንብ ከቡድኑ ጋር እየተላመደ ነው ወይ የሚሉ ጥያቄዎች በርካቶች ያነሱ ነበረ። ግን ተጫዋቹ የሚያስቆጥራቸው ጎሎች እጅግ በጣም አስደናቂዎች ናቸው። እንደውም ቼልሲ ከአርሰናል በተጫወቱበት ወቅት ላይ ያስቆጠራት አንድ አስደናቂ ጎል ነበረች እና የተጫዋቹን ብቃት የተጫዋቹን ፖቴንሻል በደንብ ቁልጭ አድርጎ የሚያሳይ ነበረ። አሁን ታዲያ ትልቁ ጥያቄ የሚመጣው ሻቢ አሎንሶ ይህንን ተጫዋች በሚቀጥለው ሲዝን የመሰለፍ ዕድልን ይሰጠዋል ወይ የሚለው ጉዳይ ነው። ያው አሰልጣኞች እንደ ማንኛውም ተጫዋች ለሙድሪክም የመጫወት ዕድልን አሁን ሻቢ አሎንሶ ለሙድሪክ የመጫወት ዕድልን ሊሰጠው እንደሚችል ግልጽ ነው። ከረጅም ጊዜ በኋላ ነው ወደ እግር ኳስ የተመለሰው። በእርግጥ ሌሎቹ ተጫዋቾች በሚታዩበት አይን ሙድሪክ ሊታይ አይችልም። ምክንያቱም ሌሎቹ በእግር ኳስ ላይ የቆዩ ከዓመት እስከ ዓመት እግር ኳስን የሚጫወቱ ተጫዋቾች ናቸው። ሙድሪክ ግን ለ20 ወራት ያህል በምንም አይነት የእግር ኳስ የጨዋታ የሜዳ ላይ አክቲቪቲዎች ሲሳተፍ ያልነበረ ተጫዋች ነውና ብቃቱን እንዲያገኝ የሜዳ ላይ ፐርፎርማንሱን እንዲመልስ በደንብ ለተጫዋቹ እድል ሊሰጠው ይገባል። ከሌሎችም ተጫዋቾች በተለየ ምናልባት ይሄንኛው የፕሪሲዝን ወቅት ላይ ደግሞ ተጫዋቹ እገዳው መነሳቱ በደንብ አሰልጣኙ በእርግጥ አሁን የቀረው ከ1 ወር ያነሰ ጊዜ ነው ፕሪሚየር ሊጉ ሊጀምር፣ ግን ደግሞ በደንብ ተጫዋቹን ሲጫወት ማየት በደንብ ልምምድ ላይ ጊዜዎችን እንዲያሳልፍ ማድረግ ኤክስትራ ልምምዶችን ከተለያዩ አሰልጣኞች ከአካል ብቃት አሰልጣኞች ጋር እንዲያደርግ እድል መስጠት
ሙድሪክ ምናልባት በሚቀጥለው ጊዜ በደንብ በቼልሲ እግር ኳስ ክለብ ውስጥ የመጫወት እድልን እንዲያገኝ እድል ሊሰጠው ይችላል እና አሰልጣኙ ሻቢ አሎንሶም ከሚካኤል ሙድሪክ ጋር አብሮ የሚሰራበት እድል እንደሚኖር ነው በርካቶች የተናገሩ የሚገኙት። አንድም ደግሞ ለቼልሲ የፊት መስመር ጥሩ አማራጭ መሆን የሚችል ተጫዋች ነው። አሁን የቼልሲ የፊት መስመር ላይ አሌሃንድሮ ጋርናቾ ክለቡን ለቆ ወጥቷል። ዳኒ ዌልቤክ ደግሞ በቼልሲ የፊት መስመር ስብስብ ውስጥ አዲስ ፈራሚ ሆኖ ክለቡን ተቀላቅሏል እና እንደውም እንደ ጥሩ አዲሽን መሆን ሁሉ የሚችል ተጫዋች ነው እና በእርግጥ ከገዳው ከተመለሰ በኋላ በአንድ ጊዜ ወደ ፐርፎርማንሱ ላይ መጣ ይችላል። በአንድ ጊዜ ወደሚጠበቅበት አይነት ብቃት ላይመጣ ይችላል። ግን ደግሞ አሁን ባለው የቼልሲ ስብስብ ውስጥ በጣም ብዙ ነገሮችን ማድረግ የሚችልበት አቅም ያለው ገና አሁን 25 ዓመቱ ላይ ነው የሚገኘው እኮ ፕራይም እድሜውን ነው በእርግጥ የ20 ወራት እገዳው የወሰደበት። ምክንያቱም ተጫዋቹ ሲታገድ ገና 22 ዓመቱ 23 ዓመቱ ገደማ ቢሆን ነው የዛኔና ፕራይም ታይሙ ላይ በነበረበት ጊዜ የእድሜው ጥሩ የሚባልበት ጊዜ ነው የተቃጠለበት። ግን አሁንም ደግሞ ከተጠቀመበት በደንብ ብቃቱን መልሶ ማግኘት ይችላል እና በሚቀጥለው ዓመት ደግሞ ቼልሲ ፕሪሚየር ሊግ ላይ ብቻ ፎከስ አድርጎ የሚጫወት ቡድን ስለሆነ ያው ኤፍኤ ካፕ እና ካራቦ ካፕ ቼልሲ ትኩረት የሚያደርግባቸው ሌሎች ውድድሮች ናቸው። ፕሪሚየር ሊግ ግን ዋነኛ ትኩረታቸው ነውና ሙድሪክን ደግሞ በኤፍኤ ካፕ በካራቦ ካፕ ላይ በማጫወት ከዛ ወደ ፕሪሚየር ሊጉ የጨዋታ ደቂቃዎች ተጫዋቹን እንዲመለስ ማድረግ የበለጠ ለተጫዋቹ በጣም ጥሩ ነገር ነው ብዬ አስባለሁ። እኔ በበኩሌ በጣም ደስ ብሎኛል ለሙድሪክ ወደ እግር ኳስ በመመለሱ የቼልሲን ስብስብም ይቀላቀላል በመባሉ እኔ በጣም ደስ ብሎኛል እውነት ለመናገር። ከዚህ በኋላ እንግዲህ የተጫዋቹ የአሰልጣኞቹ ትልቅ ስራ ነው የሚሆነው ሙድሪክን ወደ ቀደመ ብቃቱ ወደ ቀደመ የመጫወት ኬፓቢሊቲው መመለስ የነዚህ ሰዎች ኃላፊነት ይሆናል። ሙድሪክ ደግሞ ራሱ በደንብ ጠንክሮ መስራት ይጠበቅበታል። ያንን ያቃጠለውን ጊዜ መልሶ እንደገና ማግኘት ባይችልም አዲስ ቀን ግን ተሰጥቶታል። ፈጣሪን እድል ሰጥቶታል። ያንን ደግሞ መጠቀም የሙድሪክ ፋንታ ይሆናልና ሙድሪክ በቀጣዮቹ ጊዜያት እንግዲህ በቼልሲ ስብስብ ውስጥ በወዳጅነት ጨዋታዎች ላይ ልንመለከተው እንችላለን። እናንተስ ምን ሀሳብ አላችሁ? ሚካኤል ሙድሪክ የቼልሲን ስብስብ ቢቀላቀል በፊት ከምናውቀውም በተሻለ ጥሩ ሙድሪክ ማየት የምንችልበት ሁኔታ ይፈጠራል ብላችሁ ታስባላችሁ? ኮሜንት ላይ ሀሳቦቻችሁን እንድታጋሩን እንጋብዛለን። በዩቲዩብ አራዳ ሜዳ ኦፊሻል ላይ ሙሉ ፕሮግራሙ ማድመጥ ትችላላችሁ። በፌስቡክ የምታደምጡን ደግሞ የፌስቡክ ፔጃችንን ፎሎ ማድረጋችሁን አትርሱ። ለማንኛውም እንግዲህ በቼልሲ የቀጣዮቹ የልምምድ ጊዜያት ላይ ሚካኤል ሙድሪክ ከቡድኑ ተጫዋቾች ጋር አብረን የምንመለከተው ተጫዋች ይሆናል ማለት ነው።